በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። ሰላት በእስልምና ዋነኛው አላህ በባሮቹ ላይ የደነገገው ተግባር ነው። የሌሊት ሰላት አንዱ የተረጋገጠ ሱናና ትልቅ ፋይዳ ያለው ከምርጥ ኢባዳዎች አንዱ ነው። ከሌሊቱ መጀመሪያ ጀምሮ እስከ ሱብሂ ሰላት ድረስ ከመስገድ በፊት በመጨረሻው 1/3ኛው ላይ ቢገኝ ይመረጣል። የሌሊት ሰላትና አሰጋገዱ በየሁለት ረካዓው እያሰላመቱ የቻሉትን የፈለጉትን ያክል ይሰግዱና መጨረሻ ላይ አንድ ረካዓ ብቻ በመጨመር በዊትር ያጠናቀቃሉ። የሌሊት ሰላት ተብሎ በውስጥ ተነይቶ ፋቲሃ ይቀራል። ከፋቲሃ በኋላ የቻሉትን ሱራ ይቀራሉ። ሐፊዝ የሆነ ሰው በሂፍዝ አርዝሞ ይቀራል። ሐፊዝ ያልሆነ የሚችለውን ይደጋግማል። ካልሆነ ደግሞ ቁርአን ይዞ መቅራት ይቻላል። በዚህ መልኩ 2 ረካዓ ከሰገዱ በኋላ እንደ ቀብልያ፣ ባዕድያ፣ ሱና ሰላቶች ማለት ነው አታህያቱ ቀርተው ማሰላመት ነው። ከዛም በኋላ በዚሁ መሰረት የቻሉትን ያክል 2 ረካዓ እየሰገዱ 10ም ይሁን 12ም 14ም 16ም 20 22ም ሰግደው መጨረሻ ላይ አንድ ነጠላ ቁጥር በመስገድ ዊትር አድርገው ማጠናቀቅ ይኖርቦታል። ዊትር ማለት ደግሞ ተጋማሽ ቁጥሮች ማለት ነው። 1 3 ወይም ደግሞ 5 7 ማለትም አንድ ረካዓ ሰግደው ተሽሁድን በመቅራት ሰላቱን ዊትር አድርገው ማጠናቀቅ ይችላሉ። እንደው ጠቅላላ ሲደረግ ሰላተል ለይል ማለት ከኢሻ በኋላ እስከ ፈጅር ድረስ ባለው ወቅት ውስጥ የሚሰገድ ቁርአን በዛ ተደርጎ የሚቀራበት ትርፍ የሆነ የሌሊት ሰላት ሲሆን ይህ ሰላት ተራዊህ ወይም ተሐጁድ ተብሎ ሊጠራ ይችላል። ለዛም ነው የሌሊቱ መጀመሪያም ይሁን መካከል ይሁን መጨረሻ ላይ መስገድ ቢቻልም በላጩ ግን የሌሊቱ የመጨረሻው 1/3ኛ ላይ መስገድ በላጭ ነው። ምክንያቱም አላህ ባሮቹን ማን ነው የሚለምነኝ የምቀበለው፣ ማን ነው የሚጠይቀኝ የምሰጠው፣ ማን ነው ምህረታን የሚጠይቀኝ የምምረው የሚልበት ለሁሉም መክፈቻ ተወዳጅ ጊዜ ነው። በተጨማሪም ይህ የቁርአን አንቀጽ የሚያመለክተው ሁሉንም የሌሊት ሰላቶችን ነው። ሱረቱል ኢስራ 79 ከሌሊትም ላንተ ተጨማሪ የሆነችን ሰላት በእርሱ ወይም በቁርአን ስገድ፣ ጌታህ ምስጉን በሆነ ስፍራ በእርግጥ ያቆመሃል። በመጨረሻም እስከ ሌሊቱ አጋማሽ ከ7 ሰዓት በኋላ እንቅልፍ በተለያየ ስራዎችና ምክንያቶች ሳትተኙ ከቀራችሁ 2 ረካዓና 1 ዊትር ወትራችሁ ሀጃም ያላችሁን ዱዓችሁን አድርጋችሁ ብትተኙ ለስኬታችሁ ቁልፍ፣ ለኢማናችሁ ትርፍ፣ ለጭንቀታችሁ መውጫና ከአላህ ጋር ያላችሁን ግንኙነት ለማጠናከር የተመረጠ ጊዜ ነውና ተጠቀሙበት። ለሌሎች ለጓደኞቻችሁ እንዲደርስ ሁላችሁም ሼር አድርጉ።